በኋላ ያው ተጣራና በሬ ጠየቁ ያው ተጣራና በሬ ጠየቁ 3 ዓመቷ ነበር። አሁን 5ኛ ዓመቷ ሊመጣ ነው እና በጣም መነጋገሪያ ነበረ። በጣም ዛሬ 2 ዓመት የሆነ ትንሽዬ ልጅ ምናምን ዛሬ 2 ዓመት ቲክቶክ ላይ አዲስ ነበርኩ ሲጀመር። ኦኬ እኔም ደግሞ አልነበረኝም ቲክቶክ። አሁንም ይቅርታዬ ላልደረሳቸው ይቅርታ ብያለሁኝ። ቪዲዮ ላይም ሰርቻለሁ። እንደዚህ አይነት ድራማ ስትሰሪ ባለቤትሽ ችግር የለበትም? በቃ በዛ ነው ትንሽ የተጋጨ ነው። ለምን እኔ አልተናገርኩም? ዝም ብዬ በድፍረት እኔ ስትማሪ ምንድነው ድራማ ተዋናይ የተሰጠውን ይወጣል ይለን ነበር ፋዘር ተስፋዬ አበበን ካወቅሻቸው እሳቸው ጋር ነው በነፃ የተማርኩትኝና ተዋናይ ይወጣል ሲል እኔ ያው መስራትሽን ምናምን እንጂ ያንን ፊል አላረኩም። ግን ደግሞ ምንም የተፈጠረ ነገር የለም። እኔና ልጁ ጋር ኢንተርቪው ነው ያደረገችው። እሷ ለካ ቲክቶክ ስላላት ከባሏ ጋር ቲክቶክ ትሰራ ነበር። ቲክቶክ ላይ ለቃው እየደወሉ አይተሽዋል ምናምን ይሉኛል። ምን ብዬ ሳይ በቃ እኔ ብቻ ነኝ እንትኑን የተቆጣጠርኩት። ግን ዝም ብሎ ግን ስክሪፕት ሁሉ አይሰራም። ስክሪፕት መምረጥ አለበት አንድ ሰው ሲሰራ። ምክንያቱም ለባለትዳር ሴት ከባድ ነው እንደዚህ ነገር እና በጣም እውነተኛ ህይወትን ያበላሻል። አይሽ ትዳርሽን አመሰቃቀለና በጣም የምንሰራው ነገር ክብራችንን የሚመጥን ሪል ላይፋችንን እውነተኛ ህይወታችንን የማይነካ ነገር መሆን አለበት። እናመሰግናለን በጣም እንድንማር ገንዘባችንን እንድንይዝ የህይወት ተሞክሮሽን ስላካፈልሽን እናመሰግናለን። እሺ እኔም ስላገኘሁሽ በጣም አመሰግናለሁ። አቡዬ ውሸትም ቢሆን ከህፃን ልጅ ጋር እየተሳሳመች ማለት እንዴ? ኢንተርቪው ነው አለች እኮ ፊልም አይደለም ማለት እንዴ? ኢንተርቪው አይደለ? ግራ ገባኝ እኮ እኔ ግራ አጋባች። ገና ስለ ፊልሙ ኢንተርቪው ላይ ስላወራው ነው አይደል? ኢንተርቪው አይደለም። አቡ ትወና ነው በስነ ስርዓት። አቡ ቅልቦች ናቸው የከሰሷቸው። አረ እኔ እኮ ምንም ነው እኮ ማልሰማው ውዶቼ። ለምን ሰዓት የረጅም ሰዓት ላይቭ ላይ ነኝ። ስልኬን ስዘጋ ላይቭን ስዘጋ ስልኬን ስዊች ኦፍ አድርጌ ቻርጅ ላይ አድርጌው እሄዳለሁ ወደ ባሌ። እንዴ ህይወት አለኝ እኮ። እየተሳሳማሉ እንዴ? ኢንተርቪው ላይ እንዴት ይሳሳማሉ? ፊልሙ ገና አልተሰራም እኮ ነው ያለችኝ አይደል? ፊልሙ ገና አልተሰራም። ስለ ፊልሙ ነው ኢንተርቪው የተደረገው። ገና ፊልሙ ሳይሰራ አይደል? ምንስ ያልገባኝ I don't understand። 26 ቀን ቀረኝ። ለምኑ? ፊልም አልነበረም። ኢትዮ ላይፍ እንዴት ነሽ? አንቺ አለሽ? ጠፍተሻል። ደህና ነሽ? ቴምር በአረብኛ ምንድን ነው የሚባለው? ቴምር ነው ማሬ። ቴምር ነው። ማሌ ረመዳን ሙባረክ። ቴንኪውማ ጋይስ። ወደ ጌም ከመግባቴ በፊት አንድ ታሪክ እንስማ። የፍሬን ታሪክ ነበረ ያሰብኩትኝ፣ ብዙም አይደለም እሱ። ስለዚህ አንድ ታሪክ መስማት ፈልጋለሁ። ቶሎ በሉ። እሙ ማን ነበር ስሟ? እሙ ሂበቱላ የለችም መሰለኝ። ታሜ እንግዲህ ጠበቅሽው እስካሁን አልመጣም። እንትን በይ ፎሎ አድርጊውና ላይቭ ሲገባ ጠብቀሽ ላይቭ ገዝቱ ላይ ገብተሽ አናግሪው። ሌላዬ እንዴት ነሽ ማሬ? አቡዬ ታሪክ አለኝ አስተማሪ ነው። አይሆፕ ሰሚራ ታሪክሽ አጭር ነው ብዬ ተስፋ አደርጋለሁ። በእንግሊዝኛ ከፈለግሽ ተምር ዴት ነው ዴት። በአረብኛ ግን ተምር ነው። በአማርኛ ስም የለውም። ከአረብኛ ላይ ነው የተወሰደው። ቴምር ኦር ተምር። እኛ ነን መሰለኝ ሀበሾች ቴምር የምንለው እንጂ ተምር መሰለኝ። አጤን ተምር ነው በአረብኛ ተምር።
አማርኛ ቃል የለውም። የአረብኛውን ነው እኛ ተንቴ አድርገን። ልጁ ህፃን ነበረ እንደተባለ 16 ዓመት አይደለም። ደግሞ ሲሳሳሙ ነበር። ኢንተርቪው ላይ ሰው እንዴት ይሳሳማል? ሳትወጣ ነበር ይሄን ኮመንት መጻፍ የነበረባችሁ። ጠይቃት ነበር ተሳስማችኋል ብዬ። ኢንተርቪው ላይ ሰው እንዴት ይሳሳማል? ኢንተርቪው ላይ ጋዜጠኛ ፊት ለፊት ኢንተርቪው አይደለም እና ምንድን ነው ኢንተርቪው ነው ያለችኝ እሷ። ፍሬ ካለሽ ግቢና አስረጅኝ ፕሊዝ። አጫጭር ድራማ ነው። ኦኬ እሺ። ድራማው የሚሰራው ለቲክቶክ ነው? ለቲክቶክ ወይስ ለዩቱብ? እሷ ቲክቶክ አልነበረኝም ብላለች። ለዩቱብ እሺ። ሰርታ ይከፍሏታል። የዩቱብ ቻናሉ የቻናሉ ባለቤት ይከፍላታል ሰርታ አይደል? ከዛ ይፖሰታል። ከዛ ድራማው ላይ እሷ ከወንድ ጋር ትሳሰማለች። የተሳሳማችው ወንድ አንደር ኤጅ ስለሆነ እድሜው ስለማይፈቅድ በህግ ተጠይቀች። ይሄ ነው እንትኑ ሀሳቡ። አስገብኝ። ይኸው መታለች። አስገባህ ራሷ ታስረዳኝ። ምን ያልገባኝ መጥቻለሁ። ሀቡ እሺ፣ አንቺ ሻልሽ ለኔ ኢንተርቪው ነው አይደል ማለት? ትክክል። ቆይ የሚሉትንም ገብተው ማውራት ይችላሉ። ይኸውልሽ እኔ ዋዳን ላይ ስሰራ ካስት ተደረኩ፣ ተጠራው። ልጁም ተጠራና ቢሮ ውስጥ ነው የተቀመጥነው። ቢሮ ቁጭ አለን። ኢንተርቪው ያደረገችን ማንም ማየት ይችላል። አሁንም ገብቶ ማለት ነው ኢንተርቪው ያደረገችን። ድራማውን ሰርታችሁታል አልሰራችሁትም? አልተሰራም ገና። ስክሪፕቱ ቀረበ እና ሴት ልጅ ብቻ እንደማትደፈር ወንድም እንደሚደፈር ስክሪፕቱ ተጽፎ ተቀምጧል። ቅልቦች ደግሞ አይደሉም። እኔ ነኝ ራሴ ነኝ እጄን የሰጠው። ተስፋዬ ቅልቦች ራሱ አውርቶኛል። አብረን ተገናኝተናል ልጅቷ ጋር ስንሄድ ማለት ነው። እኔ ግን ቀጥታ ፖሊስ ጋር ሄድኩት ራሴ ነኝ። ተስፋዬም ሊገባ ይችላል ቅልቦች ላይ የሚሰራው ማለት ነው። አብረን ነው ልጅቷን የፈለግናት። እንደውም ከዛ ልጁ መጣ። ልጁ ሲመጣ ይኸውልሽ 18 ዓመቱም አይመስልም 16ም አይመስልም። ጩጬ ነው የሚመስለው ልጁ በተፈጥሮ። ልጁንም ላሳይሽ እችላለሁ ከኔ ጋር ናትናኤል ይባላል። እና መጣ እሱም ሊሰራ እኔም ገባው። አሁን ምንድን ነው ስላት በቃ ሴቶች ብቻ እንደማይደፈሩ ወንዶችም ሀገራችን ላይ እንደሚደፈሩ የምሰራው ነገር ነው ብላ ያንን ነገር አቀረበች። ስለዚህ ምንድን ነው ስላት አንቺ አስተማሪ ነሽ፣ ግቢያቸው ተከራይተሽ ነው የምትኖሪው። አባትየው ደግሞ እኔ ጋር በጎኑ ሽማ ነው ድራማው ማለት ነው። አባትየው ወደ ክፍለ ሀገር ሲሄድ እባክሽን ይሄ ልጅ አንቺ ጋር ይቀመጥ ሲለኝ ዝናብ ሲዘንብ ልጁ ይፈራና እንግዲህ ምነግርሽ ገና ድርጊቱ ነው እኔ ጋር መጥቶ ይተኛል። ልጁ ይሄድና ለሷ ኢንተርቪው ለብቻው ነው ልጁ ራሱ ኢንተርቪው የሰጠው። እኔ ስደርስ ቡና ጠጥቼ ከይዋዳን ቡና ጠጥቼ ስገባ ልጁ ኢንተርቪው ሰጥቶ ጠይቋል። ቁጭ ብሎ ነው ያወራው ቢሮ ውስጥ። ከዛ ልጁ ምን ይላል ብቻ ነው እንጂ ገና አልተቀረጻችሁ ኢንተርቪው ነው። እግዚአብሔር ምስክሬ ነው። እሺ አንዴ በማርያም ሀቡ እዩ እያሉኝ ነው። አንዴ ርዕሱን ነገር ምንድነው? እዩ እዩ እኮ ርዕሱን ንገሪኛ። ከታም ትችለው እኔ እኮ ማቀለ ታሪክ ብላ እሷ የለቀቀችው እኔ እና እሱ ኢንተርቪው ሰርተን ፍሬ አንቺ የምትሰሪው ዩዳን ያልሽው ምንድነው? ቻናሉ ስሙ ዩአዳን ዩቲዩብ ቻናል ነው። አዎ ያ ዩቲዩብ ቻናል አንቺን ከፍሎሽ ድራማ እንድትሰሪ ተነጋገራችሁ? አዎ ይሄኛው አይደለማ ዩአዳን የምሰራበት አይደለም እኮ ይሄን የፖስተችው ሌላ ሴት ነች። አዎ ይሄኛው አይደለማ ዩአዳን የምሰራበት አይደለም እኮ ይሄን የፖስተችው ሌላ ሴት ነች። ፖስተችው ሌላ ሴት ነች። ዩአዳን የምሰራበት አይደለም እኮ ይሄን የፖስተችው ሌላ ሴት ነች። እንድትሰሪ ተነጋገራችሁ? አዎ ይሄኛው አይደለማ ዩአዳን የምሰራበት አይደለም እኮ ይሄን የፖስተችው ሌላ ሴት ነች። ፖስተችው ሌላ ሴት ነች።
እንድትሰሪ ተነጋገራችሁ? አዎ ይሄኛው አይደለማ የዋዳን የምሰራበት አይደለም እኮ ይሄን የፖስተችው ሌላ ሴት ነች። ፖስተችው ሌላ ሴት ነች። ደንግጣ ማሷን ታስራ ነበር። ቻናሏ ምንድነው? ምን ያላቀውም ቲክቶክ ላይ ነው እኮ የለቀቀችው አለ። ካንቺ ጋር ከተዋወቃችሁ ነው ኢንተርቪው የጠራችሽ? ካንቺ ጋር የተዋወቃችሁ ነው ኢንተርቪው የጠራችሽ? እኔ አብሬው የተማርኩት ልጅ ካስት ያደርጋል። ካስት ማለት ገባሽ? አሁን አንቺን ሀቢባን የመሰለች ሰው ፈልጋለሁ ሲለው እንደ ደላላ ማለት ነው። ካስት ኤጀንት ካስቱ ነው እኔን የጠራኝ። አንቺ ለዚህ ስራ ትሆኛለሽ ሲሉ ይጠሩሻል። ከዛ ካስቱ ሲጠራኝ ነው እኔ ሄድኩትኝ። ሲሄድ ኦኬ በቃ ካስቱን ይኸውልሽ ቡቡ እንደሚገባው ቋንቋ ደላላም በለውና ደላላ ስራ የሚያገናኝ ደላላ እኮ አሰሪ። ልጁም ታስሯል የሚገርምሽ። እሺ እኮ እሷ አሰሪ አንቺ ሰራተኛ ሆናችሁ ደላላው አገናኛችሁና የት ነው የቀጠራችሁ? ቤቷ ካፌ የት ቢሮ አላት? ቢሮ ኦኬ ቢሮ ውስጥ ነው ኢንተርቪው የሚያደርግ ነው። ካሜራማን አላት በይ። እኔ ገባኝ። ልጁም ቁጭ ብሎ ለብቻው ተቀረጸ። ከዛ እኔም ለብቻዬ አወራን። ከዛ መጨረሻ ላይ እንደውም እንደዚህ እንደመለመን እያለ ከእንትን ካለ በኋላ እኔ ነኝ እንደዚህ የሚለውን ራሱ ቁጭ ብለን ቢሮ ውስጥ ተሰርቷል። እሷ ያንን እለቀዋለሁ አላለችም። ገባሽ? ከፊልሙ ጋር ነው የሚለቀው። ጭራሽ እግዚአብሔር ነው ይገባኛል። ፍሬ በጥያቄ ልክ ብቻ ብታወሪ ይገባኛል። ጭንቅላቴን ኮንፊውዝ ያርክ። እሺ በደላላ ምክንያት ተዋወቃችሁና ለመጀመሪያ ጊዜ በአካል ቢሮ አላት። አንድ ዩቲዩብ ቻናል ያላት ሰው ቲቪ ጣቢያ አይደለችም። ዩቲዩበር ሆና ቢሮ አላት። አዎ እንዲህ እኮ ነው ምስተሪው። ተስፋዬ ስለንተ ዩቲዩብ ቻናል ስሙን እንዴት አታውቂውም? ቢሮ ያለው ከሆነ እኮ ትልቅ እንደነ ዮሃ ሚዲያ እንደነግረኛው ሚዲያ ትልቅ ቻናል